የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ማክሰኞ ሐምሌ 21 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። ብልጽግና ፓርቲ በምክክር ጉባኤው ስለሚይዘው አቋም በዝግ ተወያየ። በምክክር ሂደቱ ያፈነገጡ አባላቱን አስጠንቅቋል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። ግብጽ ለኢትዮጵያ የቀይ ባህር ጥያቄ ቅድመ ሁኔታን ያዘለ የውሳኔ ሀሳብ ማቅረቧ ተሰማ። ግብጽ ኢትዮጵያ ወደ ቀይ ባህርን ለማድረስ የምታደርገውን ጥረት ለመደገፍ የሚያስችል አዲስ የውሳኔ ሀሳብ ማቅረቧ ተዘግቧል። በዝርዝር እናደርሳችኋለን። ሌሎች የምስራቅ አፍሪካ ሀገራት በስነ ምግብ ከኢትዮጵያ የተሻሉ መሆናቸው ተመላከተ። የተባበሩት መንግስታት ድርጅት ይፋ ያደረገው የምግብ ዋስትና ሪፖርት ወደ 92 ሚሊዮን የሚጠጋው የኢትዮጵያ ሕዝብ ጤናማ የምግብ ስርዓት ለመከተል አቅም የለውም ብሏል። ተጨማሪውን ይዘናል። በኢትዮጵያ በመጪዎቹ ዓመታት ስራ አጥነት ፈታኝ እንደሚሆን የዓለም የስራ ድርጅት ገለጸ። የዜጎች ማህበራዊ ጥበቃ አገልግሎት እንዲጨምርም ጠይቋል። ዝርዝሩን ታደምጡታላችሁ። ዜናዎቻችን በዝርዝር እናቀርባለን። በቅድሚያ ብልጽግና ፓርቲ በምክክር ጉባኤው ስለሚይዘው አቋም በዝግ ተወያየ። በምክክር ሂደቱ ያፈነገጡ አባላቱንም አስጠንቅቋል። ሀገራዊ ምክክር ጉባኤ ተመካካሪዎች ባቀረቡት ሰነድ ዙሪያ ውይይት ከተካሄደ በኋላ የስልታዊ ቡድን የአጀንዳ ምክረ ሀሳብ ከእቅዱ ያለፈ ጊዜ ሊወስድ እንደሚችል ተጠቁሟል። በጉባኤው የእረፍት ቀን እሁድ ዕለት ስብሰባ የጠራው ብልጽግና ፓርቲ ጉባኤው እሁድ ሐምሌ 19 ቀን 2018 ዓ.ም እረፍት ቢያደርግም ብልጽግና ፓርቲ ግን በምክክሩ እየተሳተፉ የሚገኙ አባሎችን ሰብስቦ መዋሉ ተገልጿል። ምክክሩ እየተካሄደ በሚገኝበት አዲስ ዓለም አቀፍ ኮንቬንሽን ማዕከል የተካሄደው የብልጽግና ስብሰባ የፓርቲው አባል ለሆኑ ተመካካሪዎች አቅጣጫ የሰጠበት መሆኑን የብልጽግና አባላት ተናግረዋል። የክልልና የከተማ አስተዳደር አመራሮች በመሯቸው መድረኮች በክልልና ከተማ አስተዳደሮች ደረጃ የተካሄደው ስብሰባ ፓርቲው በምክክሩ አጀንዳዎች ዙሪያ የያዘውን አቋም ግልጽ ያደረገበት መሆኑን ሰምተናል። አጠቃላይ የምክክሩ ሂደትን አስመልክቶ ገለጻ በማድረግና ፓርቲው በምክክሩ አጀንዳዎች ላይ የያዘውን አቋም አባላቱ ሊከተሉ ስለሚገባው አካሄድ እንዲሁም ሌሎች ጉዳዮች መሰረት ያደረገ ንግግር ያደረጉት የክልልና የከተማ አስተዳደር አመራሮች ከዚህ ቀደም ከሰጡት አቅጣጫዎች ወጣ ያለ እንቅስቃሴ አድርገዋል ያሏቸውን ተመካካሪዎች ማስጠንቀቃቸውን ምንጮች ነግረውናል። የአዲስ አበባና ድሬዳዋ ጉዳይ በአዲስ አበባ ህጋዊ አቋም ዙሪያ የብልጽግና ፓርቲ አባላት ለሁለት መከፈላቸውን መዘገባችን የሚታወስ ሲሆን በእሁድ የፓርቲው ስብሰባ ትኩረት ከሰጣቸው አጀንዳዎች መካከል ይህ ጉዳይ አንዱ ነው ተብሏል። ፓርቲው ሁለቱ ከተሞች የፌዴራል አካል ይሁኑ የሚለውን አማራጭ እንደሚደግፍ በተለያዩ አዳራሾች በተደረገ ዝግ ስብሰባ መግለጹን ሰምተናል። በአመራር ደረጃ ያሉና አዲስ አበባ የኦሮሚያ አካል ትሆን የሚለውን አማራጭ የደገፉ የፓርቲው አባላት ወቀሳና ማስጠንቀቂያ እንደደረሰባቸው የገለጹት ምንጮች በዚህ አቋማቸው የሚቀጥሉ አመራሮች ከቦታቸው እስከ መነሳት የሚደርስ እርምጃ ሊወሰድባቸው እንደሚችልም እንደተነገራቸው ተጠቁሟል። በስልታዊ ቡድኖች ደረጃ በሚደረገው የምክክር ሂደትም የፓርቲው አባላት አዲስ አበባና ድሬዳዋ ከተሞች የፌዴራል አካል ይሁኑ የሚለውን አማራጭ በመደገፍ እንዲንቀሳቀሱ ግልጽ አቅጣጫ መሰጠቱን ያረጋገጡት ምንጮች በተዋረድ ያሉ አመራሮች የአቅጣጫውን አፈጻጸም እንዲከታተሉ ትዕዛዝ እንደተሰጣቸውም ተገልጿል። ምክክሩን አቋርጦ እስከ መውጣት አቅጣጫ የተሰጠበት ሰንደቅ ዓላማ በሀገር ግንባታ አጀንዳ ውስጥ ከተካተቱ ንዑስ አጀንዳዎች መካከል የሀገራዊ ምልክቶችና መገለጫዎች ጉዳይ አንዱ ሲሆን ኮሚሽኑ ለንዑሳን አጀንዳ ካዘጋጀው መሪ ጥያቄዎች አንዱ የኢትዮጵያ ሰንደቅ ዓላማ ቀለማቱና አርማው ብሔራዊ መዝሙርና በዓላት ሁሉም ማህበረሰቦችን ወካይ እንዲሆን ማለቱ መለወጥ ያስፈልጋል የሚል ነው ተብሏል። ተመካካሪዎች ይህንን መሪ ጥያቄ መነሻ አድርገው ባካሄዱት ምክክርም የተለያዩ አማራጭ ሀሳቦች ቀርበዋል። ሰንደቅ ዓላማው ሙሉ በሙሉ ይቀየር፣ መደቡ ቀለማት ይጨመሩ፣ አርማው ይቀየር የሚሉት ሌሎች አማራጮች በምክክር ሂደቱ መነጋገሪያ ከሆኑ ጉዳዮች መካከል ይገኙበታል። ብልጽግና ፓርቲ የኢትዮጵያ ሰንደቅ ዓላማ የመደብ ቀለማት ጉዳይን ለድርድር የሚያቀርበው መሆኑን በስብሰባ አቅጣጫ እንደተሰጠበት የገለጹት ምንጮች በዚህ ጉዳይ ምክክር በሚደረግበት ወቅት ምክክር አቋርጦ እስከ መውጣት የሚደርስ ጽኑ አቋም የሚያዝበት ጉዳይ መሆኑንም ስለመነገሩ አረጋግጠዋል። በሰንደቅ ዓላማው ላይ ያለው አርማ አሁን ባለበት ይቀጥል የሚለው በፓርቲው የሚደገፍ አቋም ቢሆንም እንደ መደብ ቀለማቱ ጥብቅ አቅጣጫ የተሰጠበት አለመሆኑ ተገልጿል። ፕሬዝዳንታዊ የመንግስት አስተዳደር ስርዓት በመንግስት አደረጃጀትና ቅርጽ አጀንዳ ውስጥ በሚገኙ የመንግስት አስተዳደር ስርዓት አይነት ንዑስ አጀንዳ ከተዘጋጁለት መሪ ጥያቄዎች መካከል ፓርላመንታዊ፣ ፕሬዝዳንታዊ አሊያም የሁለቱም ቅይጥ የመንግስት አስተዳደር ስርዓትን እንደ አማራጭ ያቀረበው ጥያቄ አንዱ መሆኑን ብልጽግና ይመርጣል ነው የተባለው። ብልጽግና ፓርቲ ፕሬዝዳንታዊ የመንግስት አስተዳደር ስርዓትን ምርጫው እንዳደረገ የገለጹት ምንጮች በእሁድ ዕለት ስብሰባው አቅጣጫ የተሰጠበት ሌላኛው ጉዳይ መሆኑንም ተናግረዋል። ድጋፍ ያገኙ የማንነትና አስተዳደር መዋቅር ጥያቄዎች በምክክር ሂደት ውስጥ አነጋጋሪ ከሆኑ ጉዳዮች መካከል
የማንነትና አስተዳደራዊ መዋቅር ጥያቄዎች የሚጠቀሱ ሲሆኑ በተለያዩ አጀንዳዎች ዙሪያ እየተመካከሩ የሚገኙ የባለድርሻ አካላት ተወካዮች የተለያዩ የማንነትና አስተዳደር መዋቅራዊ ጥያቄዎችን እያነሱ መሆናቸውን ሰምተናል። በመሆኑም ብልጽግና ፓርቲ ባደረገው ስብሰባ ለመሰል ጉዳዮች ፓርቲው ያለውን አቋም አስመልክቶ ጥያቄ ያቀረቡ የፓርቲው አባላት ፓርቲው የማንነትና አስተዳደር መዋቅራዊ ጥያቄዎች መነሳታቸውን እንደሚደግፉ የሚጠቁም ምላሽ ማግኘታቸውንም ከምንጮቻችን አረጋግጠናል። ይህ ጉዳይም በፓርቲው አባላት መካከል ልዩነት የፈጠረ መሆኑን የገለጹት ምንጮች በምክክሩ የተነሳ የማንነትና አስተዳደር መዋቅር ጥያቄዎች በጽኑ የተቃወሙ የፓርቲው አባላት መኖራቸውንም ተናግረዋል። ይህ ጉዳይ ፓርቲው በቀጥታ አቅጣጫ ከተሰጠባቸው አጀንዳዎች መካከል ባይሆንም ከፓርቲው አባላት ጉዳዩን አስመልክቶ ለቀረበው ጥያቄ መልስ የሰጡ ከፍተኛ አመራሮች በመሰል ጉዳዩ ዙሪያ ተቃውሞ እንደሌለ ማሳወቃቸውን ተሰምቷል። በማደሪያ ቦታዎች የሚደረጉ ስብሰባዎች ብልጽግና ፓርቲ እሁድ ዕለት በአዲስ ዓለም አቀፍ ኮንቬንሽን ማዕከል በሰፊው ካካሄደው ስብሰባ በተጨማሪም ሀገራዊ ምክክር ኮሚሽን ለተመካካሪዎች ባዘጋጃቸው የማደሪያ ቦታዎች አነስተኛ ስብሰባዎች እንደሚካሄዱም ተሰምቷል። በእነዚህ ስብሰባዎችን በዕለታዊና ድንገተኛ ጉዳዮች ዙሪያ ለተመካካሪዎች ገለጻ እንደሚሰጥ የተናገሩት ምንጮች የክልሎችና ከተማ አስተዳደሮች አመራሮች በተሰጣቸው ተልዕኮ መሰረት ለተመካካሪዎች አቅጣጫ እንደሚሰጡ ገልጸዋል። ማስታወሻ ደብተር የያዙ ተመካካሪዎች በጥቃቅን ቡድን እንዲሁም በንዑስ ቡድን ደረጃ በተካሄዱ ምክክሮች በማስታወሻ ደብተር የተጻፉ ጽሁፎችን እያነበቡ አስተያየት የሚሰጡ ተመካካሪዎችን ማስተዋላቸውን የገለጹት ምንጮቻችን በአንዳንድ ርዕሰ ጉዳዮች ዙሪያ መሰል ዝግጅት የተደረገባቸው ጽሁፍ መር አቋሞችን መመልከታቸውንም ተናግረዋል። ግብጽ ለኢትዮጵያ የቀይ ባህር ጥያቄ ቅድመ ሁኔታን ያዘለ የውሳኔ ሀሳብ ማቅረቧ ተገለጸ። ግብጽ ኢትዮጵያ ወደ ቀይ ባህር ለማድረስ የምታደርገውን ጥረት ለመደገፍ የሚያስችል አዲስ የውሳኔ ሀሳብ ማቅረቧን አህራም ኦንላይን ዘግቧል። ኢትዮጵያ የቀይ ባህር ተደራሽነትን ከጎረቤት ሀገራት ጋር በድርድር እንድታገኝ ግብጽ ለመርዳት ፈቃደኛ ብትሆንም ኢትዮጵያ በታላቁ የኢትዮጵያ ህዳሴ ግድብ ላይ ያላትን አቋም ማለሳለስ አለባት የሚል ቅድመ ሁኔታን አስቀምጣለች። ይህ 4 ነጥቦችን ያሉት አዲስ እቅድ ለጠቅላይ ሚኒስትር አብይ አህመድና ለአሜሪካው ፕሬዝዳንት ዶናልድ ትራምፕ መላኩ ተገልጿል። ኢትዮጵያ የቀረበውን የውሳኔ ሀሳብ የማትቀበል ከሆነ ግብጽ በደቡባዊ ቀይ ባህር በኩል ያለውን የባህር ኃይል እንቅስቃሴዋን በመጨመር አጥር እንደምትፈጥርም ዘገባው አክሎ አመላክቷል። ይህ በእንዲህ እንዳለ ከሰሞኑ የቀድሞ የአሜሪካ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናጊ ግብጽና ኤርትራ በቀይ ባህር ጉዳይ ላይ የመወሰን መብት ያላቸው የባህር በር ያላቸው ሀገራት ብቻ ማለታቸውን ተከትሎ ጠንከር ያለ ምላሽ መስጠታቸው ይታወሳል። ዲፕሎማቱ በሰጡት አስተያየት በግብጽና ኤርትራ ሞገድ መሰረት በቀይ ባህር ላይ የመናገር መብት ያላቸው የባህር ዳርቻ ያላቸው ሀገራት ብቻ ከሆኑ በሎጂክ ደረጃ በአባይ ወንዝ አጠቃቀም ላይም የመወሰን መብት ሊኖራቸው የሚገባው ውሃውን የማይመነጩትና ወደ ወንዙ የሚያስገቡት ሀገራት ብቻ ናቸው ሲሉም ሙገታቸውን አቅርበዋል። ሌሎች የምስራቅ አፍሪካ ሀገራት በስነ ምግብ ከኢትዮጵያ የተሻሉ መሆናቸው ተመላከተ። ከ90 ሚሊዮን በላይ ኢትዮጵያውያን የተመጣጠነ ምግብ አያገኙም ተብሏል። ተመድ ይፋ ያደረገው የምግብ ዋስትና ሪፖርት ወደ 92 ሚሊዮን የሚጠጋ የኢትዮጵያ ሕዝብ ጤናማ የምግብ ስርዓት ለመከተል አቅም የለውም ብሏል። እንደ አውሮፓውያን አቆጣጠር ከ2023 እስከ 2025 ባሉት ዓመታት ብቻ 60 በመቶ የሚሆኑ ኢትዮጵያን መካከለኛና ከፍተኛ የምግብ ዋስትና እጦት እንደገጠማቸው ሪፖርቱ አመላክቷል። ሪፖርቱ የትግራይ ክልል መረጃን አለማካተቱን ጠቁሞ የጥናት የችግሩን ስፋት ምን ያህል አሳሳቢ እንደሆነ በግልጽ ያሳየ ነው ብለዋል። በሌላ በኩል በኢትዮጵያ ጤናማ የምግብ ስነ ስርዓትን ለማስጠበቅ በነፍስ ወከፍ የሚወጣ ወጪ ከምስራቅ አፍሪካ ሀገራት ከፍተኛ ሆኗል ሲልም ገልጸዋል። ባለፈው ዓመት የነፍስ ወከፍ ጤናማ የምግብ ወጪ $4.7 የነበረ ሲሆን ይህ አሃዝ ከኬንያ፣ ኡጋንዳና ታንዛኒያ የቀጠለ መሆኑን ሪፖርቱ አመላክቷል። በኢትዮጵያ በመጪዎቹ ዓመታት ስራ አጥነት ፈታኝ እንደሚሆን የዓለም ስራ ድርጅት ገለጸ። የዜጎች ማህበራዊ ጥበቃ አገልግሎት እንዲጨምርም ጠይቋል። በትምህርት ያልገፉና የስራ ልምድ የሌላቸው ወጣቶች በክህሎት ማነስ በራሳቸው ስራ ለመጀመር በሚገጥማቸው የፋይናንስ ችግር የስራ እድል እጦት እንደሚያጋጥማቸው የዓለም የስራ ድርጅት ILO አስታውቋል። የዓለም ስራ ድርጅት ከሴቶችና ማህበራዊ ጉዳይ ሚኒስቴር ከዩናይትድ ኪንግደም ተራድኦ ድርጅት እና ከሌሎች ተቋማት ጋር በጋራ በመሆን በማህበራዊ ጥበቃ ላይ ያዘጋጀውን ሪፖርት ይፋ ሲያደርግ ነው ይህንን ይፋ ያደረገው። በሪፖርቱ መሰረት ቁጥራቸው እያደገ ያለው ስራ ፈላጊ ወጣቶች በክህሎት ክፍተትና የራስን ቢዝነስ ለመጀመር በሚገጥማቸው የፋይናንስ እጦት ከፍተኛ ተግዳሮት ይገጥማቸዋል ነው ያለው። የህፃናት ቁጥር በከፍተኛ ሁኔታ መጨመር ወደ ስራ ሊገባ የሚገባውን የወጣት ቁጥር የሚያሳድገው በመሆኑ እድገቱን ከከተሞች የስራ ገበያ እድል ጋር አጣጥሞና አዋህዶ መሄድ ከፍተኛ ፈተና ይሆናል ብሏል። በአገር አቀፍ ደረጃ የአካል ጉዳተኞች ቁጥር 17
17.6 በመቶ እንደሚደርስ ጠቅሶ አካታችና ሁሉን አቀፍ የኢኮኖሚና የማህበራዊ ተሳትፎን የሚደግፍ ፖሊሲዎችና መሰረተ ልማቶችን ማስፋፋት እንደሚያስፈልግም ገልጿል። በአገር አቀፍ ደረጃ ለስራ ብቁ የሆኑ የህዝብ ቁጥር እንደ አውሮፓውያን አቆጣጠር በ2015 ከነበረበት 54.7 ሚሊዮን እንደ አውሮፓውያን አቆጣጠር በ2025 74.8 ሚሊዮን እንደ አውሮፓውያን አቆጣጠር በ2030 ደግሞ ወደ 85.3 ሚሊዮን እንደሚደርስም ሪፖርቱ አመላክቷል። አድማጮቻችን የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።